የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። ንጻሬ የሚዲያ ዳሰሳ ተጀምሯል። እንደተለመደው በሳምንቱ በቤተክርስቲያናችንና በዓለም አብያተ ክርስቲያናት ዙሪያ ጎልተው የተሰሙ የታዩ ዜናዎች መካከል የመረጥናቸውን እናጋራችኋለን። ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ንጻሬ የሚዲያ ዳሰሳችንን የምንጀምረው ወደ ምስራቅ አርሲ በመጓዝ ነው። በአርሲ ሀገረ ስብከት በተለያዩ ወረዳዎች በኦርቶዶክሳውያን ላይ የሚፈጸመው አሰቃቂ ግድያ፣ ማፈናቀልና ውድመት ሊቆም አልቻለም። ይህ ዜና በተጠናቀረበት ወቅት አስኮ፣ ሾርካ፣ ሆንቆሎ፣ ዋቤ፣ ሙኔሳ በተባሉ ወረዳዎች በቤተ ክርስቲያንና በልጆቿ ላይ የሚፈጸመው አሰቃቂ ጥቃት ዘንድሮም መቀጠሉን በተለያዩ መገናኛ ብዙሃን ተዘግቧል። በሃይማኖታቸው ምክንያት ግድያ የተፈጸመባቸው የተሳደዱ ኦርቶዶክሳውያን ቁጥራቸው በእርግጠኝነት ማጠቃለያ አልተደረሰበትም። ሆኖም ግን የተለያዩ መገናኛ ብዙሃን ወደ ሀገረ ስብከቱና ወደ አካባቢው ነዋሪዎች በመደወል ተቀራራቢ ግን ልዩነት ያላቸው ቁጥሮችን በየዜናዎቻቸው ዘግበዋል። የአርሲ ሀገረ ስብከት በበኩሉ 10 ያህል ኦርቶዶክሳውያን ወገኖቻችን ላይ አሰቃቂ ግድያ በታጣቂዎች መፈጸሙን ሪፖርት አድርጓል። እንዲሁም ከ280 በላይ አባወራዎች አካባቢያቸውን ለቀው ተሰደዋል ብሏል። በተጨማሪም 100 ዓመታት ዕድሜ የነበረውና የሀገር ቅርስ የሆነው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ወድሟል ሲል ሀገረ ስብከቱ አስታውቋል። እንዲሁም በተለያዩ ወረዳዎች የነበሩ ክርስቲያኖች መኖሪያ ቤቶቻቸው በተጨማሪም ደግሞ የእንግዶች ማረፊያ የነበሩ ቦታዎች በሙሉ ወድመዋል ሲል ሀገረ ስብከቱ አስታውቋል። ከሚመለከታቸው የመንግስት አካላትና የሥራ ኃላፊዎች ጋር ተደጋጋሚ ውይይት መካሄዱንና የመፍትሄ ተማጽኖ ሲቀርብ መቆየቱን የጠቀሰው ሀገረ ስብከቱ አሁንም ለዓመታት የቀጠለው ቤተ ክርስቲያንን የማውደም ልጆቿን የመግደልና ማፈናቀል ተግባር እንዲያበቃ ሲል በአጽንኦት ጥሪውን አቅርቧል። ከዚሁ ጋር በተያያዘ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በበኩላቸው ጥቃቱን አስመልክቶ ባስተላለፉት አባታዊ የሐዘን መልእክት ድርጊቱን በተሰበረ ልብ መስማታቸውን ገልጸዋል። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያንን ጨምሮ የአብያተ ክርስቲያናት መቃጠል፣ መዘረፍና የምዕመናን ከቀያቸው መፈናቀል ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ሲሉም ቅዱስ ፓትርያርኩ በመልእክታቸው ገልጸዋል። አያይዘውም መከራው እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን የደህንነት ሁኔታ መጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም ጊዜ በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ብለዋል። በመጨረሻም ቅዱስ ፓትርያርኩ በየአካባቢው የሚገኙ ምዕመናንና መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዘው የተፈናቀሉ ወገኖችን እንዲደግፉና በጸሎት ከቤተ ክርስቲያን ጎን እንዲቆሙ አባታዊ ጥሪያቸውን አስተላልፈዋል። ይህንን ዜና የኛ የኢኦቲሲ ሚዲያ ከዚያም በማስከተል የተለያዩ የመገናኛ ብዙሃን አሰራጭተውታል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ንጻሬ የሚዲያ ዳሰሳን እየተከታተላችሁ ትገኛላችሁ። አሁን ደግሞ ቅዱስ ፓትርያርኩ የቫቲካን መልእክተኛን መቀበላቸውን ያየንበትን ዜና እናጋራቸዋለን። እንደሚታወቀው እና ባለፈው ሳምንትም በዚሁ በንጻሬ የሚዲያ ዳሰሳ ዘገባችን እንዳጋራናችሁ
የሮማ ካቶሊክ ቤተክርስቲያን ከአሃት አብያተ ክርስቲያናት ጋር ያላትን ግንኙነት እያጠናከረች ትገኛለች። የኮፕቲክ ኦርቶዶክስ፣ የአርሜኒያ፣ የህንድ ማላንካራ ከቫቲካን ጋር ያላቸውን ግንኙነት እያጠናከሩ መሄዳቸውን ያሳዩበት የተለያዩ ዜናዎች ባለፉት ሳምንታት ላይ ተሰምተዋል። ከሰሞኑ ደግሞ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቫቲካን የምስራቅ ክርስቲያናት ክፍል ኃላፊ ብፁዕ ካርዲናል ክላውዲዮ ጉጀሮቲን በቢሮአቸው ተቀብለው አነጋግረዋል። ቅዱስነታቸው ልዑካኑን ወደ መንበረ ፓትርያርክ ስለመጣችሁ ደስ ብሎናል፣ መልካም የጉብኝት ወቅትም ያደርግላችሁ በማለት ምኞታቸውን ገልጸውላቸዋል። ብፁዕ ካርዲናል ክላውዲዮ ጉጆሮቲ በበኩላቸው በፖፕ ሊዮ 14ኛ የተላከ የፍቅር መልእክት ይዘው መምጣታቸውን ለቅዱስ ፓትርያርኩ አሳውቀዋል። የብዙ ሰማዕታት መነኮሳት የመንፈሳውያን ሀገር ወደ ሆነችው ኢትዮጵያ በመምጣቴ ደስ ብሎኛል ሲሉም ተናግረዋል። አያይዘውም በዓለማችን በክርስቲያኖች ላይ እየደረሰ ያለው የጥላቻ መልክ እየጨመረ መጥቷል። በዚህ ጉዳይ በቫቲካን ያለን ወገኖች ሀሳብ ገብቶናል። በመሆኑም ክርስቲያኖችን ለመታደግ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አብረን መስራት እንፈልጋለንም ብለዋል። በመጨረሻም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሁላችንም በችግር ውስጥ ነው ያለነው። በዚህ ወቅት በህብረት መስራት፣ መነጋገር አስፈላጊም ወቅታይም ጉዳይ ነው። እኛ ክርስቲያኖች ያለን መሳሪያ ጸሎትና ምህላ ብቻ ነው ሲሉ ለልዑካን ቡድኑ አባታዊ መልእክታቸውን አስተላልፈዋል። ይህንን ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዘግቦታል። ሌሎችም አጋርተውታል። ወደ ሌሎች ዜናዎች እንሄዳለን። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ንጻሬ የሚዲያ ዳሰሳን እየተከታተላችሁ ትገኛላችሁ። በሳምንቱ ከተሰሙ ዜናዎች አንዱ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን የልዑካን ቡድን ተቀብለው ማነጋገራቸው ይጠቀሳል። ፕሬዝዳንቱ በብፁዕ ሜትሮፖሊታን አንቶኒዮ ሴቬሪዩክ የሚመራውን ከፍተኛ የልዑካን ቡድን ነው በብሔራዊ ቤተመንግስት ተቀብለው ያነጋገሩት። በውይይቱ ወቅት ፕሬዝዳንት ታዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሩሲያ ኦርቶዶክስ ቤተክርስቲያን መካከል ያለው የዘመናት ታሪካዊ መንፈሳዊ ትስስር እጅግ ጠንካራ መሆኑን ገልጸዋል። ይህ በእምነትና በታሪክ ላይ የተመሰረተው የሁለቱ አብያተ ክርስቲያናት ግንኙነት በሁለቱ ሀገራት ህዝቦች መካከል ላለው ዘላቂ ወዳጅነትና የሁለትዮሽ ትብብር መጎልበት ትልቅ መሰረት የጣለ እንደሆነም ፕሬዝዳንቱ ገልጸዋል። የልዑካን ቡድኑ መሪ ብፁዕ አንቶኒዮ ሴቬሪዩክ በበኩላቸው ለተደረገላቸው ሞቅ ያለ አቀባበል ምስጋናቸውን አቅርበዋል። የሩሲያ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያላትን ግንኙነት የበለጠ ለማጠናከር ያላትንም ቁርጠኝነት ለፕሬዝዳንቱ አሳውቀዋል። አያይዞም በሁለቱ አብያተ ክርስቲያናት ቅዱስ ሲኖዶስ ደረጃ የሚደረጉ ውይይቶችንና የጋራ ትብብሮችን በስፋት ለማስቀጠል እንዲሁም በኦርቶዶክሳዊ ትምህርት፣ በቅርስ ጥበቃና በማህበራዊ አገልግሎት ዘርፎች በጋራ ለመስራት የታቀዱ ዝርዝር ጉዳዮችን ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አቅርበውላቸዋል። በመጨረሻም በሁለቱ ወገኖች ይህን ጥንታዊ መንፈሳዊ ግንኙነት ይበልጥ ለማሳደግ በዓለም አቀፍ ደረጃ ያሉ የሞራል እሴቶችንም በጋራ ለመጠበቅና ሰላም ለማስፈን በጋራ እንደሚሰሩ የልዑካን ቡድኑ መሪ አሳውቀዋል። ይህንን ዜና የኢትዮጵያ ዜና አገልግሎት ዘግቦት ተመልክተናል። የተከበራችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን በመቀጠል አሁን ደግሞ በአሃትና በምስራቅ ኦርቶዶክስ አብያተ ክርስቲያናት መካከል የአንድነት ጉዞ መጠናከሩን ወዳየንበት ዜና እንሄዳለን። ከሰሞኑ በሁለቱ የኦርቶዶክስ ቤተሰቦች መካከል ትልቁ ዜና የሆነው ከ1600 ዓመታት መለያየት በኋላ የምስራቅና የኦሪየንታል ወይም አሃት ኦርቶዶክስ አብያተ ክርስቲያናት ወደ አንድነት እየተጓዙ ነው የሚል ነው። በሁለቱ አብያተ ክርስቲያናት መካከል መለያየት የተከሰተው በኬልቄዶን ቱርክ በተካሄደው አራተኛው ዓለም አቀፍ የቤተ ክርስቲያን ጉባኤ ላይ እንደነበረ ይታወሳል። ከቅርብ ጊዜያት ወዲህ እየተደመጡ ያሉ ዜናዎችና በሳምንቱ የወጣው ዜና ደግሞ በሁለቱ አብያተ ክርስቲያናት መካከል በኬልቄዶን ጉባኤ ላይ የነበረው ልዩነት እየተፈታ አንድነቱ እየተጠናከረ
መጥቷል የሚል ነው። እንዴት የሚለውን በቀጣይ በዝርዝር እናየዋለን። በምስራቅ ኦርቶዶክስና በኦሪየንታል ወይም አሃት ኦርቶዶክስ አብያተ ክርስቲያናት መካከል ያለው የአንድነት ውይይት ከተጀመረ ሰንበት ብሏል። የአንድነት ጉዞ ታሪክ እንደሚያሳየው የሁለቱ ኦርቶዶክስ ቤተሰቦች ሊቃውንት በ451 ዓ.ም በተደረገው የኬልቄዶን ጉባኤ የክርስቶስ ባህሪን አስመልክቶ በተፈጠሩ ልዩነቶች ለ1500 ዓመታት ያህል ተለያይተው ከቆዩ በኋላ በ20ኛው ክፍለ ዘመን አጋማሽ ላይ የእርስ በርስ ግንኙነትና ውይይት እንደገና ተጀመረ። በዚህም ልዩነቶቻቸውን መልሶ ለማየትና ለመቀራረብ አዲስ አበባ ከተማ ላይ ጨምሮ በተለያዩ ቦታዎች በተደጋጋሚ እየተገናኙ ተወያይተዋል። ታሪኩ እንደሚያሳየው የመጀመሪያው መደበኛ ያልሆነ ውይይት በ1963 ዓ.ም በዴንማርክ ከተማ ካደረጉ በኋላ ተከትሎም የዓለም አብያተ ክርስቲያናት ምክር ቤት WCC የነገረ መለኮት ኮሚሽን ባመቻቸው መሰረት አዲስ አበባ ላይ የሁለቱም አብያተ ክርስቲያናት ታዋቂ የነገረ መለኮት ሊቃውንት በአንድ ጠረጴዛ ዙሪያ ተወያይተው በመጨረሻም በክርስቶስ ባህሪ ላይ ያላቸውን እምነት አንድ መሆኑን በይፋ የሚያረጋግጥ የጋራ መግለጫ አውጥተው ነበር። በመግለጫቸው ዋናው ነገር ልዩነቱ በነገረ መለኮት ዶግማ ሳይሆን በቃላት አጠቃቀምና በቋንቋ አገላለጽ ምክንያት የተፈጠረ ነው ብለዋል። ወደ ሙሉ አንድነት ለመምጣትም የሚያስፈልጉ ነገሮችን አቅጣጫ አስቀምጠዋል። በመሆኑም ሂደቱ ቀጥሎ በ1981 ዓ.ም በግብጽ በቅዱስ ቢሾይ ገዳም በተደረገ ስብሰባ ሁለቱም ወገኖች በክርስቶስ ባህሪ ላይ ያላቸውን ፍጹም አንድነት ያረጋገጡበት የመጀመሪያው ይፋዊ የስምምነት ሰነድ ተፈረመ። በ1982 ዓ.ም በስዊዘርላንድ ሻምፒዚ በተደረገ ስብሰባ ላይ በታሪክ የተሰነዘሩ ውግዘቶችን ስለማንሳትና ስለ ጋራ አገልግሎት የሚደነግገው ሁለተኛው ይፋዊ የስምምነት ሰነድ ተፈረመ። ሆኖም በ1982 ዓ.ም በስዊዘርላንድ ሁለተኛው ስምምነት ከተፈረመ በኋላ በሁለቱ አብያተ ክርስቲያናት መካከል የነበረው ግንኙነት ከትልቅ ተስፋ ወደ መቀዛቀዝና ወደ ተግባራዊ ፈተናዎች የተሸጋገረበት ምዕራፍ ጀመረ። ምንም እንኳ በሊቃውንት ደረጃ ታሪካዊ ስምምነቶች ቢፈረሙም እነዚያ ስምምነቶች በእያንዳንዱ ቤተ ክርስቲያን ሲኖዶስ ዘንድ ተቀባይነት አግኝተው ወደ ተግባር እንዲገቡ የማድረጉ ሥራ እጅግ አስቸጋሪ ሆነ። በመሆኑም ልዩነቱና ዝምታው ለረጅም ጊዜ በዚህ መልኩ ቀጥሎ በቅርብ ዓመታት ውስጥ ደግሞ ውይይቱን እንደገና ለማደስ ጥረቶች እየተደረጉ ይገኛል። በዚህ እውነታ ውስጥ ነው እንግዲህ የግብጽ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ተዋድሮስ ካልህ ወደ ኢስታንቡል ቁስጥንጥንያ በማምራት የምስራቅ ኦርቶዶክስ ፓትርያርክ ከሆኑት ብፁዕ ወቅዱስ አቡነ በርቴሎሜዎስ ጋር ተገናኝተው በቅዱስ ጊዮርጊስ ቤተ ክርስቲያን የእሁድ ቅዳሴ ላይ በጋራ የተሳተፉት ስብሰባም ያካሄዱት። ስብሰባው ቀደም ሲል በግብጽ በሚገኘው በቅዱስ ቢሾይ ገዳም የተጀመረውን የወንድማማችነት ግንኙነት ይበልጥ ያጠናከረ ነበር ተብሏል። በመርሃ ግብሩ ብፁዕ ወቅዱስ አቡነ በርቴሎሜዎስ ባደረጉት ይፋዊ ንግግር በምስራቅ ኦርቶዶክስና በአሃት ኦርቶዶክስ አብያተ ክርስቲያናት መካከል ያለው ግንኙነት በመላው ዓለም የክርስቲያኖች አንድነትን ለማምጣት በሚደረገው ጥረት ልዩና ቁልፍ ቦታ የሚሰጠው ነው ብለዋል። አያይዘውም በሁለቱ የኦርቶዶክስ ቤተሰቦች መካከል ያለውን አንድነት ለመመለስ ከስነ መለኮት መቀራረብ ባሻገር በቅዱስ ቁርባንና ሐዋርያዊ አገልግሎት ጉዳዮች ዙሪያ መስማማት እንዲኖራቸው እየጣሩ መሆናቸውንም ተናግረዋል። ለዘመናት የዘለቀው መለያየት የመነጨው በክርስቶስ ላይ ካለው የእምነት ልዩነት ሳይሆን ከታሪካዊ ሁኔታዎች፣ ከቋንቋና ትውፊቶች ልዩነት የተነሳ መሆኑን ጠቅሰው አንድነቱ እንዲፈጠር ታላቅ የተግባር ትዕግስትና የታሪክን ኃላፊነት ለመሸከም ዝግጁነት ይጠይቃል ብለዋል። ዜናው ሲያጠቃልል የኮፕቲክ ኦርቶዶክስ ቤተ ክርስቲያን ለአንድነቱ ሂደት በስፋት እየሰራች መሆኑን ጠቅሶ የሌሎች አሃት አብያተ ክርስቲያናት በተለይም ታላቅ ታሪክና ሰፊ ምዕመናን ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉልህ ሚና እንዲኖራት እንደሚጠበቅ አመልክቷል። ያለ እያንዳንዱ አሃት አብያተ ክርስቲያናት ቅዱስ ሲኖዶስ ነፃ ይሁንታና ፈቃድ
ዓለም አቀፋዊው የኦርቶዶክስ አብያተ ክርስቲያናት አንድነት ፍጹም ሊሳካ እንደማይችልም ጠቁሟል። የተከበራችሁ ተመልካቾቻችን ከንጻሬ የሚዲያ ዳሰሳ ጋር ወደ መጨረሻው ቅኝታችን እናልፋለን። ቀጣዩ ዜና ደግሞ በቱርክ የሚገኙ ሁለት ካህናት በቱርክ መንግስት ላይ ያቀረቡት አቤቱታ በፍርድ ቤት ተሰሚነት አግኝቶ መርታታቸውና ይህም ትልቅ ድል እንደነበረ ከሰሞኑ በተለያዩ የቤተ ክርስቲያን ሚዲያዎች ተዘግቦ የተመለከትነው ነው። ኢሲኤችአር የአውሮፓ የሰብአዊ መብቶች ፍርድ ቤት መቀመጫውን በፈረንሳይ አድርጎ ከዛሬ 75 ዓመታት በፊት የተቋቋመ ፍርድ ቤት ነው። ፍርድ ቤቱ ከተለመዱት ዓለም አቀፍ ተቋማት የሚለየው ነገር ምንድነው? ማንኛውም በአውሮፓ የሚኖር አንድ ግለሰብ የገዛ መንግስቱ መሰረታዊ መብቴን ለምሳሌ በሃይማኖት ጉዳይ ያለኝን ነገር ቀምቶኛል ወይ ተጭኖኛል ብሎ ለፍርድ ቤት አቤቱታ ካቀረበና ፍርድ ቤት ጉዳዩን አይቶ ከወሰነለት በመጨረሻ ተፈጻሚ የሚሆንበት አሰራር ነው ያለው። ታዲያ በቅርቡ ሁለት የቱርክ ኦርቶዶክሳውያን ካህናትና ቤተሰቦቻቸው የቱርክ መንግስት በኦርቶዶክሳዊ ተቋም ውስጥ የማገልገል መብታችንን ነስቶናል የሚል አቤቱታ ለፍርድ ቤቱ አቅርበው ፍርድ ቤቱ ውሳኔ ሰጥቶላቸዋል። ዜናው እንደሚለው የቱርክ መንግስት ካህናቱን በቱርክ ኦርቶዶክስ ማህበረሰብ ውስጥ በተቋቋሙ የበጎ አድራጎትና የትምህርት ተቋማት አስተዳደር ውስጥ በቦርድ አባልነት በክህነታቸው ምክንያት ብቻ መሳተፍ አትችሉም ሲሉ አግዷቸው ነበር። ኋላ ላይ ፍርድ ቤቱ በቀረበለት አቤቱታ መሰረት የቱርክ ባለስልጣናት ያደረጉት ማባረር የመደራጀትና የሃይማኖት ነጻነት መብትን የጣሰ መሆኑን ገልጾ መንግስት ካህናቱ ከቦርድ አባልነታቸው የሚያገድበት አንዳችም አሰራር እንደሌለ በመግለጽ ወደ ኃላፊነታቸው እንዲመለሱ ወስኖላቸዋል። በተጨማሪም ለአቤቱታ አቅራቢዎቹ ለእያንዳንዳቸው ተጨማሪ የ2000 ዩሮ የሞራል ካሳም ፈርዶላቸዋል። ዜናው እንዳለው ፍርድ ቤቱ ቀደም ሲልም ቱርክ በህገ ወጥ መንገድ የወረሰቻቸውን ታሪካዊ አብያተ ክርስቲያናትና ትምህርት ቤቶችን ለባለቤቶቻቸው ማለትም ለክርስቲያኖቹ ወይም ደግሞ ለኦርቶዶክሳውያኑ እንድትመልስ ወስኗል ሲል ዘግቧል። የዜና ምንጫችን ኦርቶዶክስ ኦብዘርቨር ነው። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በንጻሬ የሚዲያ ዳሰሳ ለዛሬ የተመለከትናቸውና በዚህ ፕሮግራም እንድናጋራችሁ ለዚህ ሳምንት ያልናቸው ዜናዎች የተከታተላችሁትን ይመስላሉ። በመጪው ሳምንት እንዲሁ በቤተክርስቲያናችንና በሌሎች አብያተ ክርስቲያናት ዙሪያ ጎልተው ከተሰሙ ዜናዎች መካከል የመረጥናቸውን በተመሳሳይ ሰዓት የምናጋራችሁ ይሆናል። ለዛሬ ለነበረን ቆይታ እናመሰግናለን። በመጪው ሳምንት ደግመን እንገናኛለን። ደህና ቆዩን።